የሰሜን ትሪያንግል የፈጠረው የጠቅላይ ሚኒስትሩ ድንጋጤ ያደጉና በዲሞክራሲ የዳበሩ ምዕራባውያን ሀገራትን ትተን የኛዎቹን ጎረቤት የአፍሪካ ሀገራት ማለትም ኬንያን፣ ሶማሊያን ብንመለከት የሀገሪቱ ፓርላማ የተወሰነ ክርክሮች፣ የሐሳብን የፖሊሲ ፍጭቶች የሚታይባቸው ንቁ የህዝብ እንደራሴዎች እውነተኛ የወከሉትን ህዝብ ፍላጎት ጥቅም መሻት የሚያንጸባርቁበት በህግና በፖሊሲ ማዕቀፍ ለህዝባቸው የሚጠቅሙ ህጎችን ፖሊሲዎችንና ደንቦችን እንዲደነግጉ ሞቅ ያለ አንዳንዴም ዱላ ቀረሽ ሙግት የሚያደርጉበት ተቋም ነው። ነገር ግን በአሁኑ የኢትዮጵያ ፖለቲካ ማለት ውስን በሆነና የመቆጣጠር ጨዋታ ወይም ሊሚትድ ፓወር ሼሪንግ ጌም የሚመለከቱት ጠቅላይ ሚኒስትር አብይ ከሁለት ሳምንት በፊት የተሰጣቸውንና ሲቆርጡ ሲቀጥሉ ቆይተው ልክ በፓርላማው ውሎ በቀጥታ የተጠየቁ ጥያቄዎች የሚመስሉና ከአንድ የተዋጣለት የቲያትር ተዋናይ ባልተናነሰ ሁኔታ ሲተውኑ መመልከት የባለፉት የስልጣን ዘመናቸው በፓርላማ ውሏቸው የተለመዱ ተግባራት ናቸው። የባጡንም የቆጡንም አደርጋለሁ ብለው ቃል ሲገቡ የነበሩና ነገሮች የማይደርሱ የሚመስላቸው ፖለቲካ የዛሬን በቅጥፈት ማለፍና ኃይልና የግል የቡድን ጥቅምን ማደላደያ የህዝበኝነት ፍላጎት መሳሪያ መጠቀሚያ በማድረግ የሚታትሩት ጠቅላይ ሚኒስትር አብይ በአንድ ወቅት አይደርስ መስሏቸው የፓርላማ የፓርቲና የሚኒስትሮች ምክር ቤት ስብሰባዎች በቀጥታ ህዝብ በሚሳተፍበት መልኩ እንደሚከናወን ገልጸው ነበረ። አብይን ያመነ ጉም የዘገነ ነውና ሳይሳካ ቀረም። ጠቅላይ ሚኒስትሩ በፓርላማ ውሏቸው ከተነሱባቸው የሀገሪቱ አንገብጋቢ ጉዳይ የሆነው የሰላም የጸጥታ ችግሮች ዋናው ቁልፍ ነበር። በአሁኗ በጠቅላይ ሚኒስትር አብይ ኢትዮጵያ የፖለቲካ የድርድርና የእውነተኛ ውይይት እንዲሁም መፍትሄ አፍላቂነት ይልቅ የወታደራዊ የኃይል አማራጭን መጠቀም፣ ህዝብን በጅምላ መደምሰስ፣ የሀገሪቱን በጀት አሟጦ የህዝብን ጥያቄ ያነሱ አማጺዎችን ይገልልኛል፣ ያጠፋልኛል ያሉትን የጦር መሳሪያ መግዛት፣ ወታደራዊ ትርኢት ማሳየትና ዘመን አመጣሽ ጅምላ ጨራሽ የጦር መሳሪያዎችን ለማግኘት በብድር ሳይቀር ለመግዛት ማማተር ዋና የሆነ ተግባሩ ከሆነ ዋላ ድር ብሏል። በዚህ ምክንያት ሀገሪቱ አንድን ጦርነት በማጠናቀቅ ወይም በእንጥልጥል ላይ በመተው በሌላ ቦታ በሌላ ዙር ጦርነት የመግባት የአዙሪት ጦርነትና አባዜው ውስጥ ከተገባ እነሆም ዓመታት ተቆጠሩ። ለኢትዮጵያ ህዝብ የሀገር መከላከያ ተጠቃ ብለው የውሸት ትርክት ፌክ ናሬቲቭ ሀገር ወዳዱንና ለነጻነቱ ቀናኢ የሆነውን የኢትዮጵያ ህዝብ በማነሳሳት ማዝመታቸውና ብዙዎች እንዲሞቱ፣ እንዲቆስሉ፣ ከቀያቸው እንዲፈናቀሉ በኢትዮጵያውያን መካከል በደም የተጻፈ አሳፋሪ ታሪክ እንደተከናወነ የጠቅላይ ሚኒስትሩ የኦሮሞ ብልጽግና አባልና ከፍተኛ አመራር የነበሩት በአሁኑ ወቅት ለእውነት በመቆማቸው የእስር ገፈትን እየቀመሱ ያሉት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ሕያው ምስክር ናቸው። በአንድ ወቅትም እንደተናገሩት ጠቅላይ ሚኒስትር አብይ ለጉባኤተኞች በአዳማው ስብሰባው ለጓዶቻቸው እንደገለጹት የትግራዩን ጦርነት ራሳቸው እንዳስጀመሩት ይህም ስልጣናቸውን ለማቆየት አስፈላጊ መደላድል ለመፍጠር እንደሆነ በዚሁ ጉባኤ እንደገለጹ አቶ ታዬ በሚገባ አብራርተዋል። በዚህ መሰረት የኢትዮጵያ ህዝብም የትግራይ ጦርነትን ጅማሮ ትርክት የጠቅላይ ሚኒስትር አብይ እንደሆነ እንዲረዳው ሆኗል። በዚህ የትግራይ ጦርነት አሰቃቂ በሺዎች የሞቱበት ጦርነት ከተካሄደ በኋላ በአብይ አህመድ አሸናፊነት ማረጋገጫ ይሆን ዘንድ ለይስሙላ በፕሪቶሪያው ስምምነት መፈራረም የተጠናቀቀ ቢሆንም ዛሬም የጦርነት ከባቢ የሚስተዋልበትና ሌላም ዙር ጦርነት የማይቀርበት ሁኔታ ተፈጥሯል። በመቀጠልም በአማራ ክልል እንዲሁም አዲስ ጦርነት ውስጥ ተገባ። የባህር በር ወደብ የሚል ምክንያት ያዘለ ከሀገር ውስጥ ጦርነት አልፎ ከኤርትራ ጋር የመግጠም የፕሮፓጋንዳና ወታደራዊ ዝግጅቶችን መጠናከር ይስተዋላል። ይህም በኢትዮጵያ ዜጎች መሃል የተደረጉ ደም አፋሳሽ ጦርነቶች ወደ ላቀ ቀጠናዊ ጦርነት የመግባት ትልም ይዘው የሚንቀሳቀሰው የጠቅላይ ሚኒስትር አብይ አህመድ መንግስት የዕለት ተዕለት የተጠመደበት ተግባሩ ሆኗል። በአሁኑ የፓርላማ ውሎ ከጠቅላይ ሚኒስትር አብይ የመልስ ሂደት ውስጥ የተስተዋለ አንድ አንኳር ነገር አለ። ይህም ለስልጣናቸው ያሰጋቸው የሰሜንኛው ትሪያንግል ጥምረት ነው። በቀጥታ ባይገልጹትም የኤርትራ የህወሓት እንደውም የፋኖና የህወሓት ግንኙነት የፋኖና የኤርትራ ትስስር ራስ ምታት የፈጠረባቸው የስልጣናቸውን ቀጣይነት ላይ የተጋረጠ የስጋት ጋሬጣ እንደሆነባቸው ንግግራቸውን በጥልቀት ላዳመጠ መረዳት ይቻላል። ከኤርትራ ጋር
ምን አጣላን? ጠቅላይ ሚኒስትሩ ለፓርላማው ምላሽ ሲሰጡ እኛ ከኤርትራ ጋር የተጋጨነው ሰው እንደሚያስበው በባህር በር ወይም ወደብ ጥያቄ አይደለም። ነገር ግን በትግራይ ጦርነት ወቅት የሻዕቢያ ሰራዊት በአጉራ ዘለልና ስርዓት አልበኛ አካሄድ ወደ ትግራይ ግዛት በመግባት በተለያዩ ከተሞች ማለትም በሽሬ፣ በአድዋ፣ በአክሱም የትግራይ ወገኖችን ሲገድሉ ንብረታቸውን ሲያወድሙ ሲዘርፏቸው ነበር። ያኔ ተው ህዝቤን አትንኩ ብለው ለመታደግ እንደሞከሩ በዚህም በትግራይ ህዝብ ወገንተኝነታቸው ምክንያት እንደሆነ ከሻዕቢያ ጋር የተጣሉት እንደሆነ ሲገልጹ በእማኝነት አቶ ገዱን ጠቅሰው ነበረ። ያው አቶ ገዱ እንደ አቶ ደመቀ መኮንን በህቡ ሰንሰለት የታሰሩ የአብይ የቁም እስረኛ አይደሉምና ሂደቱን በሶስት ገጾች ያየነውን ሁኔታ በእማኝነት ከጠቅላይ ሚኒስትሩ በተቃራኒ ሐቁን በመግለጽ ጠቅላይ ሚኒስትሩንና ተከታታይ ደጋፊዎቻቸውን ኩም ያደረገ ምላሽ ሰጥተዋል። በጽሑፋቸው አቶ ገዱ ጠቅላይ ሚኒስትሩ ትግራይን አድቅቀናል፣ አሸንፈናል፣ መሸነፍ ከባድ ነው፣ የትግራይ ህዝብ ከዚህ በኋላ ቀና እንዳይል አድርገናል፣ በትግራይ ህዝብ ከሌላው በምን ይበልጣል የሚል ህዝቤን ታድግ ያለው ከሚል ተቃርነው የአንድ ሀገር መሪ የሌላ ሀገር ቅኝ ገዢ በማይገልጸው ሁኔታ ህዝባቸውን ሲያብጠለጥሉ የቂም በቀል ናዳ አውራጅ እንደነበሩ አሁንም እያሳዩ ይገኛሉ። ይህ ዋና ምላሻቸው በግልጽ ቋንቋ ባይገልጹትም የሻዕቢያና የህወሓት ጥምረት ጽንዶ ለስልጣኔ አንዱ አደጋ ነው የሚል መልእክት ያዘለ ነው። አማራ በህወሓት ወድሟል። በትግራይ ጦርነት ወቅት ወደ አማራ የተደረገውን ጦርነት ዛሬ እንደ አዲስ ክስተት ያነሱበት ምክንያት ምንድነው ብሎ መጠየቅ አስፈላጊ ነው። ጠቅላይ ሚኒስትር አብይ የህፃናት፣ የተማሪዎች፣ የአዛውንቶች ህይወት ግድ የመሰላቸው ይመስላል። የአማራ ጥቃት ይሰማኛል የሚል ሐሳብ አንጸባርቀዋል። እውነቱን ለመናገር ይህ ሐሳብ የሚያነሳ ሰው የአማራ ህዝብ ላለፉት 3 የሚጠጉ ዓመታት በሰማይም በምድርም በድሮንም ያደቃል ወይ? አማራ በተገኘበት በማንነቱ እንዲጠቃም፣ እንዲታሰር፣ እንዲገደል፣ ያፈራው ንብረት እንዲነጠቅ፣ በመንግስታዊ መዋቅር በተደገፈ ጉልበተኞች እንዲመዘበር፣ ወደ ዋና ከተማው ወደ መዲናው እንዳይገባ፣ ሴት ልጆቹንና እናቶቹን ስልጣን አስጠባቂ በአውሬ ሰራዊት በጅምላ እንዲደፍር ያዛል ወይም የድርድር ጥያቄዎችን የአምባሻ የዳቦና የቂጣ እያለ ከአንድ ሀገር ጠቅላይ ሚኒስትር የንግግር ፕሮቶኮል በወረደ ሁኔታ አሳፋሪ በሆነ መንገድ ይገልጻል ወይ? በተጨማሪም ከጠላትም የደንቆሮ ጠላት ነው በማለት የአማራ ፋኖን ሰራዊት የገለጹበት መንገድ ጠቅላይ ሚኒስትሩ የአማራ ክልል ህፃናትና ተማሪዎች ከትምህርት ገበታቸው ለ3 ዓመታት መራቃቸው ነው በቁጭት የሚገልጹት ይመስላል። ዳሩ ግን በአማራ ክልል ለሁለተኛ ደረጃ ማጠናቀቂያ ፈተና ከተቀመጡት ከግማሽ % በላይ ተማሪዎች እንዲወድቁና ወደ ከፍተኛ ትምህርት እንዳይገቡ የተደረገው ኩይ ተግባር የጠቅላይ ሚኒስትር አብይ ከትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ጋር የተደረገ የጠቅላይ ሚኒስትሩን የድንቁርናና የዘር ማጥፋት ሂደት በክልሉ ከማስፋፋት ፍላጎትና ክልሉን ከመጣበት የተነሳ መሻት ጋር የተያያዘ ነው። በተመሳሳይ መንገድ የአማራ ተማሪዎች ያሳሰበው ጠቅላይ ሚኒስትር አብይ ወለጋ የታገቱ የአማራ ሴት ተማሪዎች አንድም ቀን ዕጣ ፈንታቸውና ደብዛቸው መጥፋት ሲያስጨንቃቸው በየትኛውም አጋጣሚ ታይቶም ተሰምቶም አይታወቅም። የወልቃይት ካርድ ጠቅላይ ሚኒስትር አብይ የደም ፖለቲካ መጫወቻ ካርዳቸው ወልቃይት ነው። በአንድ በኩል የወልቃይትን በአማራ ክልል ስር በአንድ ዞን እንዲተዳደር ነገር ግን በጀትንም እውቅናንም በማዘግየትና በወልቃይትና በፋኖ መካከል ቅራኔና ለመተማመንን በመዝራት ነገር ግን ከዚህ ጎን ለጎን ለምርጫ የምርጫ ክልሉን በትግራይ ውስጥ በማካተት በሁለት ቢላዋ የመብላት በህዝብ ጥያቄዎች ተራ የፖለቲካ ትርፍ ለማግኘት ተራ ቁማር ሲጫወቱ ይታያሉ። በአሁኑ ወቅት ነገሮች እየጠሩ ሁኔታው ወደ ሌላ ጦርነትና አካባቢያዊ የጸጥታ ስጋት ምንጭ መሆኑ አይቀሬ እየሆነ ይገኛል። በዚህ የትግራይና የአማራ ህዝብ በዘመናትና በትውልዶች መካከል ደም አፋሳሽ ቁርሾ የመትከል ስራ ሌት ተቀን ሲሰሩ ይውላሉ። እውነትና ንጋት እያደር ይጠራል እንዲሉ የአብይ ውሸት የቅጥፈት መንገዶች ጊዜያቸውን ጠብቀው ግልጽ እየሆኑ መጥተዋል። በዚህ የህዝብ ድጋፋቸው እየጠፉ በመሳሪያ የማንበርከክ ፍላጎታቸው ከመቼውም ጊዜ በላይ እየጨመረ የመጣ ሀቅ ነው። ይህ ክስተት አገሪቱም ወደ ባሰ ውድመት መቀመቅና መበታተን ሊያመራ የሚችል ሁኔታዎችን ይዞ የሚመጣ ነገር ነው። ስለዚህ በህዝቦችና በፖለቲካ ልሂቃን በኩል አስፈላጊ ውይይት፣ ትብብር ማድረግ ለነገ የማይባል የቤት ስራ መሆኑን ማወቅ ያስፈልጋል። ይህ የማይሆን ከሆነ ጠቅላይ ሚኒስትር አብይ የጥፋት አካሄድ ሀገሪቱን ቀጣይና ወደማያበራ እንዲሁም እንደ ሀገር ያለመቀጠል ሁኔታ ውስጥ ሊያስገባ የሚችል አደገኛ ነገር መሆኑን ለኢትዮጵያውያን ጊዜ የማይሰጥ የቤት ስራ ነው። አበቃን።